አባባ በንዴት አበዱ። የትሁት ፍቅረኛ ኤደንን አግቶ ተጫወተባት። ትሁት ጨለለች። ትሁቴ በእኔ ምክንያት ነው እንደዚህ የሆነው፣ ይህ ሁሉ የኔ ጥፋት ነው፣ ሰውየውን ልገለውና ላርቀው ይገባ ነበር እያለች ራሷን ስትወቅስ፣ ኧረ እባክሽ ተረጋጊ፣ ይህ እኮ ባንቺ ጥፋት አይደለም፣ ምክንያቱም ሰውየው አረመኔና ጨካኝ ነበረ ትሁቴ እያለ ቢለምናትም እንኳ ካሌብ በፍጹም ፈቃደኛ አይደለችም። ልታባራም አልቻለችም። አባባ እጅጉን ተናደደ። እንደው ምን አይነት ሰው ጋ ነው ደግሞ አሁንስ ከቲና የባሰ አረመኔ? አሁን ምን ብለን ነው ለዳኒ ይህንን ነገር የምንናገረው? እያሉ በጣም ተጨነቁ። ዳኒ ብዙ ጊዜ ስልክ ሲደውልላት የኤደን ስልክ እየጠራ የሚያነሳው ሰው ጠፋ። ትሁቴ አንስቼ እኔ ራሴ እነግረዋለሁኝ ተመስገን እንዳገታት ብላ ስትል፣ አይ በፍጹም እንደሱማ መሆን የለበትም፣ ምክንያቱም ዳኒ ከታነደደ የሚያደርገውን አያውቅም እና ደግሞ እዛ ላይ አስፈላጊ ስራ ኑሮበት ነው የኤደንና የራሱን ህይወት ለማስተካከል ነው እዛ ሄደው። ስለዚህ በፍጹም ይሄንን ችግር እኛ ራሳችን ልንወጣው ነው የሚገባው፣ እባክሽ ትሁቴ ተረጋጊ ብሎ አላት። ቲና እያንዳንዱ ሰዎች እየሰለለች ለተመስገን ቃል አቀባይ ሆናለች። እናም እናንተ እንደተጫወታችሁብኝ እኔ ራሴ ሳልጫወትባችሁ አልቀርም። እኔ ቲና አይደለሁም። እኔ ላይ እንደጨፈራችሁ እኔ እናንተ ላይ እጨፍርባችኋለሁ እያለች ማሟረቷንና እንዲሁም ደግሞ መናደዷን ቀጠለችበት። እህቴ እህቷ ጋር ደውላ እህቴ በጣም ጉድ ሁኛለሁ፣ የምወዳትንና እንደ እህት የማቀርባትን ጓደኛዬን አግቷታል ተመስገን። ምን? እንዴት ሆኖ አልገባኝም። አዎ እኔም እንዴት ሆኖ እንደው አላቅም። ተመስገን ኤደንን አግቷታል። ምንድነው የማደርገው እህቴ? በቃ አንቺ ተረጋጊ። እኔ ምልሽ ካሊብ የለም እንዴ? ካሊብማ አለ እኮ ጧት ማታ ከጎኔ ነው። እኔ ምልሽ ይህ ሰውዬ ግን የእውነት አይኑን ጣላ አላደረገብሽም እንዴ? ኧረ ተይ እህቴ፣ በአሁኑ ሰዓት እንደዚህ አይነት ነገር ደግሞ ይወራል እንዴ? አልገባኝም። ለምን ትጠይቀኛለሽ? እና ታዲያ መቼ ሳይወድሽና ሳያፈቅርሽ ይህን ሁሉ መስዋዕትነት አይከፍልልሽም? አንቺም ብትሆኚ ምን አለ ልብሽን ንጹሕ አድርገሽ ብትጠጊው። ምን ማለት ነው? አይ አንደኛ ነገር እኔ ያለኝን ነገር ካወቀ የብሱን ነው የሚጠላኝ። ምን አድርጌ እንደመጣሁኝ በዛ ላይ ከተመስገን ጋር ያለኝን ነገር እውነተኛውና ይፋው ከወጣ በፍጹም ካሌብ ሊቀርበኝ ፈቃደኛ አይሆንም። እናም የወንድምና የእህት ግንኙነታችንን በፍቅር ላበላሸው አልችልም። ኧረ እባክሽ ተረጋጊ። ታይ ግን በፍጹም ይህ ሊሆን አይችልም ብላ እምቢ ያለቻት። እሺ እንግዳስ ተረጋጊ፣ ሌላ ምንም የምልሽ ነገር የለኝም። አሁን መረጋጋት ብቻና ብቻ ነው ያለብሽ ብላ አለቻት። እሺ እንደዛ ከሆነ አንቺ ያልሽኝም በሙሉ አደርጋለሁኝ ብላ ትሁቴ አምላኪ ሆይ እባክህ እርዳን፣ ይቺ ሚስኪንና የዋህ ልጅ በዛ ባረመኔና በጨካኝ እጅ ገብታ ምንድን ነው አሁን የሚሻለኝ እያለች ካሌቤ ደግሞ እቅፍ አድርጎ ተረጋጊ እንዳንቺ አይነት ሴት እኮ የትም አይገኝም ብሎ አባበላት። ከዛ ቲና በቅናት እንግብግብ አለችና የሆነ ነገር እንደነካት አስመሰለችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ተመስገን ኤደንን እኔ ምልሽ የኔ ቆቅ፣ አንቺ ግን ያን ጊዜ እንዴት ብትደፍሪ ነው ከትሁት ጋር የተባበርሽው ብሎ ሲላት፣ ማን? እኔ? ኧረ በፍጹም አላደረግኩትም። ኧረ እባክሽ ተይ እንጂ እየቀለድሽብኝ ነው። እውነቴን ነው ምልክ እንዴ። ቆይ አንተ ግን የእውነት ከትሁት ለምንድን ነው የማትርቀው? ማለት አልገባኝም። እያልሽ ያለሽው ከወደዋ ሚስቴ ከሚስቴ እየቀለድሽብኝ መሆኑ ነው እያለ በጥፊ ላሳት። እሺ እባክህን ተወኝ በቃ
ትሰሚኛለሽ? ያ የማይረባ ፍቅረኛሽ ሆነ ያ ካሌብ የሚባል ሰው እኔ ሊደፍሩኝ በፍጹም አይችሉም። እኔ የማልነካ ምሰሶ ማለት ነኝ። ፍቅረኛዬ ሚስቴን ደግሞ እኔ ራሴ ገጠር ወስዳታለሁ። ካልሆነ ግን ሁላችሁንም ነው የማጠፋችሁ ብሎ አላት። ቆይ አንተስ ብትሆን የማትወድህንና የማታፈቅርህን ሴት እንዴት ነው አንድ አልጋ ላይ ልትጋራት የምትችለው? አይከብድህም? እሱ አይመለከትሽም። ትሰምኛለሽ? የኔ ፍቅር ይበልጣል፣ የኔ ፍቅር ይሻላል፣ የኔ ፍቅር ይበቃናል ለሁለታችንም ብሎ በጣም ተናዶ በንዴት አወራት። ትሁቴ ቲናን እየተንከባከበች ባለበት ሰዓት ካሌብ ትኩር ብሎ አያት። እንዴት ነው የምታየኝ ካሌብ? የዛሬው አስተያየት ደግሞ ይገርማል። ታውቂያለሽ እንዳንቺ አይነት ልብ የሰጣቸው በጣም ጥቂቶቹ ሴቶች ጋር ነው። አልገባኝም። የእውነቴን ነው እምልሽ፣ በጣም ንጹሕ ልብ ያለሽ ነሽ። እንደዛ አሰቃይታሽና መከራሽን አብልታሽ አልፎም ደግሞ አባዬን እንደዛ አሰቃይታው፣ አሁን ግን አንቺ በተራሽ ትንከባከቢያታለሽ። ካሌብ ታዲያ ምን ላድርግ ብለህ ነው? እንደዚህ ኮነች ብለን እኛም እሷ ላይ መጥፎ ነገር ብናደርግ እኮ እኛ ከሷ በምን ተሻለን? ነገር ግን እኛ ተሽለን መገኘት ነው እንጂ ያለብን እኛ በልጠን ልንገኝ አንችልም። እና ደግሞ ፈጣሪም የሚፈልገው መልካም ሰዎችን ነው እንጂ መጥፎ ሰዎችን አይደለም። ለዛ ብዬ ነው ብላ አለችው። ንስታለና ፀጉሯን ዳበስ ዳበስ አድርጎ ግንባሯ ላይ ሲስማት ቲና እጅጉን ተናደደችና አስነስታ ወደ ክላሷ እንድትሄድ በምልክት ነገረቻት። ከዛ በሩን ገርበብ አደረገችና ወደ ተመስገን ጋር ደወለች። አባባ ለጥቂት ሊይዛት ነበር። ትሰማኛለህ? አሁን ይቺ ሚስትህን እንድትወስድልኝ ነው የምፈልገው። አልገባኝም። ምን ተፈጠረ? ትሰሚኛለሽ? አንቺ እንደፈለግሽ የምትደውይበት እኮ ሰው አይደለሁም። እኔ ስፈልግ ነው እንጂ አንቺ ስለፈለግሽ አይደለም ብሎ አላት። እሱ አይመለከተኝም። ነገር ግን ገና ለገና ፓራላይዝ ሆናለች ብለው እጣ ገቤ እንደዚህ ፍቅር ሲጫወቱ በፍጹም መቆጣጠር አልችልም። ምን ነካት የኔን ሚስት? አዎ ፀጉሯን እያሻሸ ሲስማት ነበረ። ትሰማኛለህ? በቅርቡ ደግሞ አንድ አልጋ ይጋራሉ። ምን እስክትሆን ነው የምትጠብቀው? እኔም የራሴን ስራ ልስራ፣ አንተም ደግሞ ትሁትን ውሰድልኝ ብላ አለችው። አባባ በድንገት ስልክ ተደውሎለት ወጣ እንጂ ለጥቂት ልትያዝ ነበረ። ካሌብ እና ተመስገን ተገናኝተው እያወሩ ባሉበት ሰዓት ካሌብ ተንኮለኛው፣ እኔ ምልህ አንድ ጥያቄ ጠይቅህ ተመስገን። ጠይቀኝ፣ ምን ችግር አለው? ያች ሴት ማለቴ ሚስትህ አልነገርከኝም እኮ ታሪኩን ጨርሰ። ስለምን ልንገርህ? ታዲያ የማትወዳትና የማታፈቅር ከሆነ ለምን አተዋትም? የአንድ ሰው ፍቅር በቂ ነው ብለህ ታስባለህ? በጣም ተናደደና ውሃውን ግልብጥ አድርጎ ጠጣው። ለማንኛውም ሽንት ቤት ደርሼ መጣሁ ብሎ ሄደ። ሲመለስ በጣም ይቅርታ አስፈራራሁ እንዴ? አዎ ተቀየርክብኝ እኮ በአንድ ጊዜ። እኔ እውነት ለመናገር ስለ ሚስቴ ማንም ሲናገር ደስ አይለኝም። እና ታዲያ እኔ በመጥፎ ነው እንዴት ተናገርኩት? ያው ካልሆነ ሰው ጋር ሙጭጭ ከማለት ብዬ ነው። አይ ቢሆንም የኔን ሚስት ማንም ሊነካት አልፈቅድለትም። በዛ ላይ በግድም ቢሆን አገባታለሁ ብሎ ሲል በህጉ እኮ ግን ያስጠይቃል። ስለ ህጉ ተወው፣ እኔ ራሴ ህጉን አውቀዋለሁኝ ብሎ አለው። ከዛ ካሌብ ወይ ጉድ፣ ይሄ ሰውዬማ እውነትም ትሁት እንደነገረችኝ ከሆነ እረ ከዛም በላይ ነው እንዴ! የሰው ልጅ እንዴት በዚህ ልክ አረመኔና ጨካኝ ሊሆን ይችላል? ብቻ ነገሩ ምንም እየገባኝ አይደለም ብሎ ብቻውን ማውራት ቀጠለ። አባባና ትሁቴ በጣም እያወሩ ባሉበት ሰዓት አባዬ በጣም ፈርቻለሁ፣ እናንተ እኔን ለመጠበቅ ብላችሁ የሆነ ነገር እንዳትሆኑ ብላ ስትል፣ እንዴት ትሁቴ አንቺ ለእኔ ልጄ ለካሌብ ደግሞ ምኑ እንደሆንሽ አላቅም፣ ግን ደግሞ እኛ ለአንቺ መስዋዕትነት ለመክፈል ወደኋላ አንልም። ከካሌብ ቀጥለሽ አንቺ እኮ ነሽ ልጄ። ስለዚህ ለአንቺ ምንስ ብከፍልልሽ የሚቆጨኝ ነገር ያለ ይመስልሻል? እንዳባዬ እኔ ደግሞ ምንም እንድትሆኑ አልፈልግማ። አታስቢ፣ ይሄን ያህል ደግሞ አትፍሪው። ምንም እኮ አያደርገንም። ማለቴ ለወሬው ነው እንጂ። አይ
አባዬ በፍጹም አታውቀውም። እዛ አገር ያስመረረ በጣም ዱርዬ ነው። እዚህም መጥቶ ደግሞ እኔን ያሰቃያል ብላ አለችው። እቅፍ አደረገና በቃ አይዞሽ ብሎ አላት። ቲናን የእጅሽና ያገኘሽው አይደል ቲና? ታውቂያለሽ ያን ጊዜ እኔንና ዳኒን ለያይተሽ ዳኒን ካንቺ ጋር ሳየው ምኗን ወዶት ነው? ቆይ አብሯት የሆነው የእውነት የሚያፈቅርሽ መስሎኝ ነበር። ለካ ለእኔ ለፍቅረኛው መስዋዕትነት ሊከፍል ነው። ይገርማል። ብቻሁን ብቻሽን ቀረሽ። እስኪ ተመልከቺ እና አባየን አይነት መልካም ሰዎች ባይሰጡሽ ያች እህትሽ እንደሆነ ትሙት ብላ ነው ያለችው። ታውቂያለሽ አባዬ ደውሎ እህትሽ ተጎድታለች ብሎ ሲላት እኔ እህት የለኝም በምድር ላይ ፈጣሪ ብቻ ነው ያለኝ ብላ ነው ያለችው። እና ጭካኔነትና አረመኔነትሽ እስከዚህ ድረስ ነው ማለቴ ማንም አይፈልግሽም ብላ አለቻት። ትሁቴ ኧረ እባክሽ ኤዱ ተይ እንዴ! ምን ማለት ፈልገሽ ነው? ትሰሚኛለሽ ትሁት፣ አጉል ጥሩ ጥሩ መጫወትሽን ብታቆም ይሻልሻል። ምክንያቱም በዚህ በምስኪን እጅሽ አብልተሻት ነገ ግን እንደምትጎርስሽ አልጠራጠርም። ቲና ምንም አልሆነች እመኝኝ። እኛን ቀብራን እሷ ደግሞ በሰላም ተነስታ ትሄዳለች ብላ አለቻት። ያም ይሁን ይህ እኛ በንጹህ ልባችን መፈለጋችንን እንቀጥላለን፣ እንሰራለን። ስለዚህ እባክሽን ታይ ብላ ትሁቴ እሺ አንቺ ካልሽ እኔ ምንም ነገር አላደርግም ብላ ዝም ብላ ተነስታ ወደ ክችን ገባች። ከዛም በኋላ ተመስገን ሲመጣ በጣም ደነገጠች። ቆይ ካሌብ ምን እያደረክ ነው? ነገርኳቸው አይደል ጠላታችንን አቅርበን ነው እንጂ በፍጹም በሩቅ ልንቆጣጠረው አንችልም። ግን እኮ እሱ ያጠፋሃል። አንድ ቀን ስለ እኔ ሳት ብሎ ብታወራ እመነኝ። በዛ ላይ እኛ እየተከታተልነው እንደሆነ ካወቀ ትሰሙኛላችሁ። ኤደንም ሆንሽ ትሁቴ እኔ የምሰራውን ጠንቅቄ የማቅሰው ነኝ። ይልቁንስ እዝች ወንፊት ልጅ ፊት ምንም ነገር እንዳታወሩ። ማለቴ ቲና አዎና፣ እሷ ምንም አትታመንም። እሷ እኮ አፏን ቢይዟት በወረቀት ራሱ ልተነፍስ ትችላለች፣ ልትናገር ትችላለች በምልክት። በዛ ላይ ሰውየው ከምንም በላይ አራዳ ስለሆነ ከእሷም ጋር የበፊት ግንኙነት ስላላቸው እኛን ለማጥቃት አሁን በጣም ቀላል ነው እና መጠንቀቅ አለባችሁ ብሎ ሲል እሺ ወይ ተመስገን በጣም ይቅርታ ሴቶች እኮ ይዘውኝ ነው ብሎ ሲለው አረ ችግር የለውም ምንም ችግር የለውም ሚስትህ ግን በጣም ታሳዝናለች። ወይ ፈጣሪ ከእንደዚህ አይነት ድንገተኛ ይጠብቅልህ ብሎ ሲል አረ ችግር የለውም አሚን ብያለሁ። እውነት ለመናገር አንዳንድ መጥፎ ሰዎች እንደዚህ ናቸው። ምነው ባለቤትህን እያማህል መሆኑ ነው? አረ እንደዚህ አይደለም። ያው እንግዲህ ቅጣቱን እያገኘች ሊሆን ይችላል እና ፍቹን እንዴት አደረግ? ፍቹን እንኳ ለጊዜው ትቼዋለሁ ብሎ አለ። ውድ ህያቤቴ ቤተሰቦቼ የዛሬው ትሁት ድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እየገለጻችሁ ቆዩኝ። ሀገራችንን ሰላም